ሰላም ለእናንተ ይሁን ተመልካቾቻችን፣ ይህ ያው ምስክር ሳምንታዊ ዝግጅታችን ነው። እነሆ ሰዓታችን ጠብቀን ወደ እናንተ መጥተናል። ሁላችሁም ወዳችሁና ፈቅዳችሁ ስለምትመለከቱ በዚህም ደግሞ እየተማራችሁ እንዳላችሁ እየተጽናናችሁ ብዙ ነገር እያገኛችሁ እንዳላችሁ ስለምትጽፉልን ስለምትደውሉልን በጣም እናመሰግናለን። ዛሬ ደግሞ እንደገና በአዲስ እንግዳ ወደ እናንተ መጥቻለሁ። ያው ምስክር እንደምታውቁት በህይወት ያሉ ጌታ በህይወት ዘመናቸው ያደረገላችሁ ነገር የሚመሰክሩ ፕሮግራም ነው። ባለፈው ባቀረብኩላችሁ እንግዳ እንግዲህ አንዲት ከኢሊባቡር መጣ ኢሊባቡር መሰለኝ የሚባለው በአዲሱ ይቅርታ ጠይቃለሁ ከተሳስቼ ከሆነ ስለ አባቶች የመሰከረችውን ሰምታችሁ ብዙዎቻችሁ ያላችሁን ሐሳብ አስተያየት ከጎኗ እንቆማለን ብላችሁ በገንዘብም ድጋፍ ያደረጋችሁላት ሁሉ ከሷ ጋር ስለቆማችሁ በጣም እጅግ አድርጌ አመሰግናለሁ። ልክ እንደዛ አይነት ራዕይ ይዞ ከሚንቀሳቀሱ ወገኖቻችን መካከል ከሆላንድ ድረስ ተጉዞ እኔም ምስክር አለኝ ብሎ በመካከላችን የሚገኘው ወንድማችን አለማየሁ ስንታየው በመካከላችን ይገኛል። ወንድማችን አለማየሁ እንኳን ደህና መጣ። እንኳን ደህና ቆያችሁልን። እንግዲህ ያው ለማያውቁ ሰዎች ብዙ ለማታውቁ ሰዎች ማለት ነው ከኔ ጋር ብዙ ስለተጫወትን ብዙ ነገሮችን አጫውቶኛል። በተለይ የአባቶችን ራዕይ በተለይ በአባቶች ሲባል እንግዲህ እናቶችን ይጨምራል። በተለምዶ አባቶች እንዳለና እነሱን በመርዳት በተለይ ደግሞ ጡረታ የወጡ ምንም ረዳት ከጎናቸው የሌለ እንደዚሁም ደግሞ በአገልግሎት ላይም ሆነው በየገጠሩ ያሉ ሰዎች እንግዲህ በጣም በትንሽ ገንዘብ ነው ክፍያ የሚያገለግሉት። ስለዚህ ብዙ ችግር ያጋጥማቸዋል። ከነዛ ሁሉ ጋር በመቆም ሚኒስትሪ አቋቁሟል። እንግዲህ እንደነገርከኝ በኋላ አንተ በደንብ ትነግረኛለህ። ወደ 80 ወንጌላውያንን በየወሩ አንዳንድ ሺህ ብር ድጎማ እንደምታደርግ እንደዚሁም ደግሞ ወደ 25 የሚደርሱ ቤተክርስቲያናትን ደግሞ ለአገልጋዮቹ ድጎማ እንዲያደርጉ ከነሱ ጋር ማብረን እንደምሰራ ነግረናልና ያው ይሄ ፕሮግራም ግን የህያው ምስክር ፕሮግራም ስለሆነ ለመነሻ ያላል ነው። በኋላ እዛ ጋር ስንደርስ ትነግረናለህና ትንሽ እስቲ ራስን አስተዋውቅለት ተመልካቾች። እግዚአብሔር ይስጥልን። በመግቢያው ገረፍ አድርገህ እንዳለፍከው ስሜ አለማየሁ ስንታየው ይባላል። ረጅም ጊዜ ኖር ያለው በኔዘርላንድ ሆላንድ ሀገር ማለት ነው። ጌታ ራእዩን ሰጥቶ ወደ ኢትዮጵያ ከተንቀሳቀስኩ አሁን በትክክል ወደ 5 ዓመት ይጠጋል እና ጌታ እግዚአብሔር ይባረክ። አሁን ዛሬ ደግሞ በገጠሪቱ ኢትዮጵያ እያገለገልኩ ይገኛለሁ። እንግዲህ ይሄ ነው በአባቶች ዙሪያ በቸርች ዙሪያ እንዲሁም ደግሞ ምግብ ላጡ ወገኖች ምግብን በማድረስ ዙሪያ እያገለገልኩ ይገኛለሁ። ይሄ ነው እንግዲህ አገልግሎቱ አርስቱ ይሄ ነው። እግዚአብሔር ይባርክ። እንግዲህ እሱ ላይ በደንብ እንመጣበታለን። ምን ያህል የት ደርሰህ የሚለውን ነገር በደንብ እንመጣበታለን እና ይሄው ዘመን ምስክርነት ስለሆነ ያው የምስክርነት ጊዜ ስለሆነ እንግዲህ ብዙ ታሪክ አለ። በተለይ ከሰላም ጉዞ ጋር በውትድርና ውስጥ ማልፋል። እንደዚሁም ደግሞ ከመንግስታት ጋርም ደግሞ ኢትዮጵያን ከሚያስተዳድሩ ሰዎች ጋርም ተገናኝተው ሁሉ ያደረካቸው ነገሮች አሉ። በውጭ ሀገርም በተለያየ ሀገራት ዞረህ እንግዲህ እግዚአብሔር የሰጠህን ነገር ፈጽመሃልና ግን ወደዛ ከመምጣታችን በፊት ስለ ልጅነት፣ ስለ አስተዳደግ፣ ስለ ቤተሰቦች ጀምረህ ታድርግልኝ። ጌታ እግዚአብሔር ይባረክ። እንግዲህ እግዚአብሔር ይሄን ሰዓት ስለሰጠን እናመሰግናለን። እኔን ወደኋላ ልታስታውሰኝ ነው እንግዲህ ያለፍኩትን ነገር ስለጠየቅ ካልቀረ ገረፍ አድርጓለሁ። እግዚአብሔር ይባረክ። በቀድሞ አጠራር በሲዳሞ ክፍለ ሀገር በወላይታ አውራጃ ዳሞት ጋሌ በሚባለው አካባቢ ተወልጃለሁ። እንግዲህ በአሁኑ ደቡብ ኢትዮጵያ ነው። ከዛ በኋላ እድሜ ለትምህርት ደርስ በወላይታ ውስጥ አንደኛው ደረጃ ትምህርት ቤትን ተምሬያለሁ። እስቲ ልጅነትን ማለት ወደ ትምህርት ቤት ከመሄድ በፊት ቤተሰቦችና ልጅነትን አስታውሰን። ምን አይነት ልጅ ነበርክ? ቤተሰቦችስ ምን አይነት ሰዎች ነበሩ? ቤተሰቦቼ እንግዲህ እኔ እስከማውቀው ድረስ በጣም በአካባቢው ገበሬ ቤተሰብ ነን። እንግዲህ የተማሩ ቤተሰብም ብዙ የለኝም የነበረው ከኔ በኋላ ከወጡት በስተቀር ቀደም ሲል የሚታወቅ የለም። ቤተሰቦቼ በእርሻ የሚተዳደሩ እኔም ለማስተማር ብዙ ዋጋ የከፈሉ ቤተሰቦች ነበሩኝ። ሃይማኖታቸው ፕሮቴስታንት ሃይማኖት ነው የሚከተሉት። በጌታ ነበሩ ማለት ነው። በጌታ ነበሩ። ከዛ እኔ ያው ስማር ብዙ ያው ችግር መናገር ሰው አይወድም እንጂ በገበያ እንጨትና ሳር ተሸክሜ ነው ተምሬ ያደግኩት። ግን እንደው ነግረውሃል ወላጆች እንዴት ጌታ እንዳገኙ? ምክንያቱም ብዙ ጊዜ
ረጅም ዘመን የለውም ኢትዮጵያ ውስጥ ወንጌል ከገባና የመጀመሪያዎቹ ይመስሉኛል በዛ አካባቢ እና ምናልባት እዛ ጋር እመጣለሁ። ምናልባት ኢትዮጵያ ሚሽነሪ ሲገባ የመጀመሪያው ወላይታ ውስጥ ነው። በዛ ውስጥ የመጀመሪያዎቹ ዙር በእድሜያቸው በደረሰ ጊዜ ነው። የአካባቢ በፊት በተለያየ ነገር የሚያምን በጥንቆላ የሚያምን የተለያዩ ሃይማኖቶች አሉና በዛ የሚያምኑ ናቸው። እግዚአብሔር ደግሞ ረድቶ ወላይታ ወንጌል ሲገባ ቅድሚያ ወንጌልን ተቀበሉ። በዛ በወንጌል ዙሪያ ላይ ሲሰሩም የቆዩ አገልጋይ ወንድምም ነበረኝ። የመጀመሪያው ሚሽነሪ ተማሪ እነዚህ ኦቶና ላይ ሚሽኖች ሲመጡ ከዛ በኋላ ቤተሰቦችም በዛ አካባቢ ያለፉ ናቸው። በወንጌል ላይ አገልጋይ ነበሩ። አሁን አባቴ አገልጋይ አልነበረም። ታላቅ ወንድሜ አገልጋይ ነበረ። ሚሽነሪ ሆኖ ብዙ ሀገር ላይ አገልግሏል። ከሱ ጋር የተያያዘ በቃ አካባቢው የተለወጠበት ጊዜ ነበረ። እኔ በውል በማላቆ ዘመን ነው እንግዲህ ወደ 110 ዓመት አካባቢ ይደርሳል ወላይታ ውስጥ ወንጌል ከገባ እና ከሌሎች አካባቢ ቅድሚያ ምለው አለ። በታሪክም እንደዛ ነው። ኦቶና መጥቶ ሚሽኖች ያለፉ። ከዛ በኋላ ሚሽኖቹ ወንጌልን ለማዳረስ የዛን ጊዜ 4ኛ ክፍል ትልቅ ትምህርት ነው። ከ4ኛ ክፍል 3ኛ ክፍል ማንበብና መጻፍ የሚችሉትን ያው ትምህርቱ ቆንጆ ነው። 4ኛ ክፍል 3ኛ ክፍል ያነባል በደንብ አድርጎ አማርኛ። እነዛን ሰዎች ነው ወስደው በእነ አባባ ዋንዳሮ ጊዜ ከዛ በኋላም ብዙዎችን አፍርቷል። ኦቶና እና ኩየራ ትምህርት ተቋም አለ። በዛ የተነሳ ብዙዎች አሰልጥነው ወደ ገሞ ጎፋ ወደ ኮንታኩሎ እና ወደ ተለያዩ አካባቢዎች ወንጌልን እንዲያስተምሩ ከወንጌል ጋር ደግሞ ጥሩ ነገር ያሰሩት ድሬሰር ትምህርት ተምረዋል። እነሱ ደግሞ ድሬሰር ማለት የቁስል ሕክምና ፍረስቴድ እየሰጡ መርፌም እየወጉ ህብረተሰቡን እያገዙ እንዲሰብኩ አድርጎ ነው የላኳቸውና አንዱ የኔ ወንድም ነው። ታላቅ ወንድሜ ማን ይባላል? ዛሬ ኩምቤ ይባላል። ዛሬ በ90 ዓመት አካባቢ የሚገኝ ነው። ያው እኛ አንተ ትንሽ ነህ ማለት ነው። 11ኛ ታላቅ ነው እሱ። እናቴ 13 ወልዳለች። 90 ምናምን ዓመት ትልቅ ነው እና ወደ 100 ሳይጠጋ ማቅረብ ግን እድሜያችንን ያለው አሉ። አሁን ታሞ የመጣልኩ ነው። አይ ማግኘት ፈልጋለሁ እና እንደዚህ አይነት ሰዎች እንዳያመልጡ እና 100 ዓመትም ሳይሞላ አይቀርም። እኛ እድሜ አናውቅምና አሁን የኔ እድሜ ቢጠይቃት እናትን ማን ነው ወንድሜ ሲሞት አንተን አቅፌ ያለው ነው የምትለው እንጂ በውል ይሄ ዓመት አትልም። እና ይሄ እድሜን አታውቀውም ማለት ነው። እኔም እድሜን አላውቀውም። በትምህርት ቤት ነው የምቆጥረው። እና ምናልባት ትምህርት ቤት 7 ዓመት ሲሞላ ወይ ጥርስ ሰብር ይገባል ወይ ጆሮ እንዲያርገው ይዞት ያንን ከያዘ ይገባል በሚል ነው እንጂ ምን ጀምሮ በእድሜ አልነበረም። ያ ነውና ጌታ እግዚአብሔር ይባረክ። ስለዚህ ቤተሰቦቼ እኔ በውል ከማላውቀው ዘመን ጀምሮ ክርስቲያኖች ናቸው። አሁን ዋናው የሕያው ምስክር ዓላማ እንግዲህ እንደዚህ ታሪክን ለትውልድ ማስቀመጥ ነውና አሁን የታሪክ የቤተክርስቲያን ታሪክ እየተረክን ያለ ነው። አሁን ወንድምህን እየነገርከን ነው። እሳቸው አሁን በዚህ 100 ዓመት እድሜ ላይ ነው ያሉት፣ ግን የወንጌል አርበኛ ናቸውና ትንሽ ስለሳቸው ነገርና ወደ ራስ እንመለስ። ወል ብዙ ውጣ ውረዶች ነበሩ በሱ ህይወት ላይ። እኔም ደርሼበታለሁ መጨረሻ ላይ እነሱ ወንጌልን ይዘው ወደ ኮንታኮሎ ወደ ከፋ ሸካ ወደ ሚዛን ተፈሪ ከዛም ደግሞ ወደዚህ ወደ ታች ወደ ገሞ ጎፋ እስከ መጨረሻ ጅንካና መጨረሻ ላይ ሳውላ ላይ ነበረ። ከአቶ ዋጃ ካባቶ ጋር አብረው ተመድበው እየሰሩ ነበረ። ማን ነው የላካቸው? የትኛው ቤተክርስቲያን የላከው? የኢትዮጵያ ቃለ ሕይወት ነው። የዛን ጊዜ ፕሮቴስታንት ነው የሚባለው። ቃለ ሕይወት የሚለው ስም ከኋላ ነው የመጣው። የኢትዮጵያ ፕሮቴስታንት ቀጥታ ወንጌሉን እና ሕክምናውን ከተማሩ በኋላ በየአካባቢው አሰማራቸው። ልክ አሁን መንግስት መምህራን ስልጠና ከወሰዱ በኋላ ቲቲአይ እንደወጣ እንደመመደብ ምደባ ነበርና በዛ ሄዱ። ብዙ ሰዎችንም አተረፉ። ብዙ ልጆችንም የወንጌል ልጆች ብዙ ናቸው ያሉትና ይሄ ነው። በአሁኑ ጊዜ በእርጅና ዘመን ላይ ነው የሚገኘው እና ይሄ ነው እንግዲህ ደርሼ እስከ አቶ ዋጃ አይነቱ ገሞ ጎፋ ሲሰብኩም ደርሼ ለማየት በቅቻለሁ በኔ እድሜ ማለት ነው። ስለዚህ ይሄ ነው እንግዲህ ብዙም ያው
በጣም ደስ የሚለኝ እዛ ከወላይታ መወለደ ደስ ብሎኛል። ለምን ወንጌል የመጀመሪያው አካባቢ ነው። በአሁኑ ሰዓት እንኳን ሰላም የሰፈነበት ሰው ብዙ መጨካከንበት ውጊያ የማይሰማበት የኛ ውጊያ ከድህነት ጋር ነው። አሁን እንግዲህ ሰው ዘሩ መርጦ አይወለድም። ስለዚህ እድለኛ መሆኔ ደስ ይለኛል። ሁሉም ዘር እድለኛ ነው። አንደኛው አምናበለ በተለይ በወንጌል ላይ በተባለው ሁኔታ ላይ ሌላው እንደዛ እንላለን እንጂ ሁሉም ዘር ሁላችንም እድለኞች ነን። በጣም ከየአካባቢው እንግዲህ እኔ ድርሻ የራሴ ነው የማወራው። እንግዲህ እንደዛ ይሰማኛል። እንዲህ ይሰማኛል። በጣም ደግሞ ፍራውድ ነኝና በጌታን አውቆ ሰው ማደጉና መቆየቱ ብዙ ጠቅሞኛል በህይወት ላይ። ደግሞ በአሁኑ ሰዓትም በወንጌል ላይ ባለው ሁኔታ ስታስበው ሽማግሌዎች መኖር ትልቅ ነገር ነው። ሽማግሌን ብዙ ማየት ደስ ይለኛል እና በዚህ ነው እንግዲህ ረጅም እንግዲህ ዘመን የቆዩ ሰዎች እዛ ነው የምናገኘው ማለት ነው። በየሀገሩ አሉ። በዚህ እኔ ያየሁባቸውን ቦታ ነው የምነግረው። ግን ብዙ ጊዜ አሁን ያው ወንጌል ቅድም እንዳልኩት ኢትዮጵያ ውስጥ ከመጣ የቅርብ ጊዜ መጤ እየተባልናል ያደግነው። በዛ ምክንያት አሁን ብዙዎች እንግዲህ አሁን ነው እያረጁ ያሉት። በ100 ዓመት እድሜ ያለ እኮ ብዙ አታገኝም እና ምናልባት አንዱ ይሆናል ወንድምና ጥሩ ነው። እስቲ ወደ ራስ ደግሞ ህይወት መልሰንና ልጅነቴን በችግር በጣም ተግዳሮት ውስጥ ነው ያለፍኩት ብለሃልና እሱን አስታውሰን። ጥሩ ነው። ልጅነትን ወደኋላ ተመልሼ አሁን ሳስታውሱ ለኔም አሁን ጥሩ ነው ነገሩ። ወደኋላ እስኪ ሜሞሪውን ባጠነጥነው በልጅነት ያው ትምህርት ቤቱ ሩቅ ነበረ። እንዳሁኑ ትምህርት የሰፋ አልነበረም። እንደውም እኔ ወደ አንደኛ ደረጃ ሁለተኛ ደረጃ እስከምገባ ድረስ ሃይስኩል አልነበረንም። አንድ ወላይታ ውስጥ ብቻ ነው ያለው፣ ሌላ ቦታ አልነበረም። እኔ ወደ ሃይስኩል እስከምገባ ድረስ አጋጣሚ ሆኖ ደርግ መጨረሻ ላይ እኛ አካባቢ አንድ ሃይስኩል ሰራና በዛ ታድዬ ተማርኩኝ። ያው እንደነገርኩ በቤተሰቦች ገበሬዎች በመሆናቸው ፀሐይንና ዝናብን ጠብቆ ስለሚዘሩ በዛ የተነሳ ያው ችግሮቹም ነበሩ። እብን የምግብ ችግርም ነበረን። ለኔም 11ኛ ልጅ ነኝ ብለሃል። ከአንተ በታች አሉ? እኔ 12ኛ ነኝ። አንድ አለ ከኔ በታች 13 ልጆች ናቸው። አንድ ቤት 13 ልጆች ናቸው። እናቴ ወለደች። እንግዲህ አባቴ እንግዲህ እንደ ክርስቲያን አንድ ሚስት ነው የነበረው፣ ሌላ የለም። እና አሁን በህይወት ያለን የሌሉም አሉ። በቆይታ ጊዜ በኋላ እኔም ያወኩም እኔ ሳላውቅም በዛ በችግሩ ጊዜ ግን 13ታችሁም ነበራችሁ? በችግሩ ጊዜ አዎ ነበር። እኔ እስከማውቅ ነው ነው አንድ ሁለቱ ቀደም ብሎ የሞቱ ናቸው። ሌሎች 10ዎቹ ነበርን እና መጨረሻ ላይ አንድ ተወለደ። እኔ ስማር እነሱም ነበሩ። እንግዲህ በዛ ውስጥ አልፈን ነው ያደግነው። ጌታ እግዚአብሔር ትልቅ አምላክ ነውና ስራ እየሰራህ ገንዘብ ታገኝ ነበር? ነው ጠዋት ትምህርት ቤት ከመሄዴ በፊት እንጨት እሸጥ ነበረ፣ ገበያ ተሸክሜ በጭንቅላት። ማታ ደግሞ ከትምህርት ቤት ተመልሼ ደግሞ ሳር አጭድ ነበረ። በወንዙ በተለያየ ጥሻ ውስጥ ይሄ ሳር እንጨት ውስጥ የሚበቅሉ ሳሮች ነበሩ። እሱን በማጨድ ወደ ገበያ በመውሰድ ለኔ ለትምህርት ቤት ስንቅም ለደብተርም እሸፍን ነበረ። በዛ ውስጥ ነው ያደግኩት እና አባተም ደግሞ እኔ ገንዘብ ሲቸግረኝ ሳርና እንጨት ይሰጠኛል። እንጨቱን እሸጠዋለሁ፣ ሳሩን እሸጠዋለሁ። በዛ ይጠቀም ነበረ። አሁን 12 ልጅ ወዳለ እንዴ ምን ይመስላል? ተሰብስባችሁ አንድ ቤት ውስጥ ነው፣ ብዙ ክፍል ያለው አይመስለኝም ቤታችሁና ማታ ቤት ስትገቡ ስትሰባሰቡ ምን ይመስላል? ክፍልም የለውም፣ ሳር ቤት ስለሆነ ክፍልም የለውም። እንሰባሰባለን። ያው አብረን ነው የምንበላው የምንጠጣው፣ ፍቅሩ አለን እና ምንም በወቅቱ እንዳሁኑ ቢሆን የለየው ነበረ። በወቅቱ ግን ደስ ይለን ነበር እና በጣም ደስ ይላል። ያገኘነው ነገር ማታ እስከ ሚድናይት ድረስ ቁጭ ብለን ጠብቀን ወይ ስኳር ድንች ወይም የተለያየ ነገር ቅጣም ቢሆን ተፈጭቶ ምናምን ስጋገር ነው እኛ ምንበላው እና ደስ ይለናል። ጌታ እግዚአብሔር ይባረክ እና በወቅቱ እንደውም ደስ ይለን ነበረ። ለዚህ ሁሉ ግን ማን ነው አብስሎ የሚያበላ? እናቴ ነች። እንግዲህ ወንዶች ብቻቸውን፣ ሴት ልጆች አሉ ያግዟታል። ትልቋ እሷ ነች እንግዲህ የምታስብልን እሷ ነች። ያው ውሃ መቅዳቱን ምኑም እኛም ውሃ እንቀዳለን። በዛ በትርፍ ጊዜ ጠዋት አንዳንድ ጊዜ ጠዋት ትምህርት ቤት ከመሄድ በፊት ውሃ እጄ ቀድቼ በእንስራ እንደ እናቴ አስቀምጬ እሄዳለሁ እና ያገኘው ሰው ነው ሄዶ ምሮጦ የሚያመጣው። እንግዲህ ይሄንን ነው። ውሃ ከወንዝ ነው የምትጠጡት?
ውሃ ከወንዝ ነው የምንጠጣው። ወንዝ ምን ማጣራት ምናምን የለም። ጌታ ደግሞ አጣርቶ ይሰጣል። እና ይሄ ነበረ ነገሩ። ጌታ ይባረክ። አሜን። እሺ እንዴት አደግክ ልጅነትህን? እንግዲህ በዛ ላይ በዛ ሲስተም አደግኩኝ። ጌታ ረድቶኝ ደግሞ ትምህርቴን ስጨርስ አጋጣሚ ሆኖ ትምህርት መጨረስም አልቻልኩትም። መጨረሻ ላይ ማትሪክ እንኳን የወሰድኩት አስመራ ውስጥ ነው። ወደ ካዴት እዛ ለምን ሄድክ ትነግረናለህ? ያው መጀመሪያ አስመራ ሄድኩት። በካዴት ተቀጠርኩኝ ወደ ጦር ሰራዊት ቤት እዛው ከወላይታ ወደ ወታደር ቤት ገባ። አዎ እንግዲህ 11ኛ ክፍል 12ኛ ክፍል ሲያልፍ ወዲያው ተቀጠርኩኝ በካዴትነት። ከዛ ያው ካዴት ትምህርትን በውርሶ ጨረስኩኝ። ውርሶ ጨርሼ ጦር አካዳሚ ከዛ በኋላ ወደ ስራ ተመደብኩኝ። እንደው ቀጥታም ተመደብኩት ወደ አስመራ ነው። እንግዲህ ካዴት ማለት በትንሽ ከፍ ባለ ደረጃ ነው የተቀጠርከው ማለት? አዎ በመኮንነት ማለት በመኮንነት ተቀጠርኩ። ወታደርነት በጥሩ ደረጃ ነው የጀመርከው። እኔ ያው ሁል ጊዜ እናገራለሁ ለወታደር የተለየ ክብር አለኝ። ኢትዮጵያ ውስጥ ወይም የትም ሀገር ቢሆን ዜጎች ያው ሁሌ ነው የምናገረው፣ እኔ አይሰለቸኝም፣ አሁንም እናገራለሁ። ወታደር መንገድ ላይ ወታደር ዩኒፎርም አድርገው ሳይሰው ለእናት ሀገሩ ለሀገሩ ለህዝቡ ቅድሚያ መስዋዕት ሆኖ የሚያኖር እንትን ስለሆነ ከክርስትናም ጋር ደግሞ ይያያዛል እና ይሄ በዚህ አጋጣሚ አክብሮቴን ለመግለጽ ብዬ ነው። እና ጥሩ ህይወት ነው ያለፈውና የተወሰነ ስልጠና ኮርስ ገባው። በዛ ኮርስም የሙያ ትምህርት ነበረኝ። ሙያውም በዛን ጊዜ ከጦር ቤት የወጣሁት በመገናኛ ኮርስ ነው። ሳይፈር መባል ነገር አለ። ሞርስ እንፈታለን፣ ሞርስ ኮድ እንሰብራለን፣ እንፈታለን እና ትልቅ ሙያ ነው። በወታደር ቤት የሚያስከብር ሙያ ነው። ትንሽ ከደህንነት ጋር የሚያዝ ነው። ምስጢርን መጠበቅ ነው። ምስጢርን መፍታት ነው። ምስጢርን ማለት ሞርስ ኮድ ይሄ አሁን ትንሽ ነው ለማያውቅ ሰው ታብራራለህ። አሁን ለምሳሌ ሞርስ መቼው አያቆም። ዶክመንትም እንትን አደርጋለሁ። ምክንያቱም ሞርስ መገናኛ አለ። መገናኛ ሲባል ቴሌፎን መቀበልና መዝጋት አይደለም፣ ብዙ ፓርት አለ እዛ ላይና እኛ በስውርና በግልጽ በተለያዩ ሞርሶች አሉና ለምሳሌ ዳዳዳድ ብሎ ሲቀበል ትርጉም አለው። ያንን የታሰረውን እኛ እንፈታለን። አሁን በጆሮ ሰምተህ ብቻ ነው የምታውቀው። አሁን ያልከውን ለምሳሌ የሆነ ትርጉም አለው። አሁን ለምሳሌ ዳዳዳድ ብሎ ይመተዋል፣ ሞርሶች ይመታሉ። እዛ ለምሳሌ እዚህ ጋር ስመጣ ነው ሌላ ሰው ሌላ ነገር እንዳይመስለው አስመራ የተቀመጠው ይቀበላል። እኛ ካሰር ነው ተቀባዩም አስተላላፊውም አያውቀውም። አንዳንድ ስውር መልእክትና መልእክቱ በኮድ የታሰረ ነው። የታሰረውን እንፈታለን። እሺ እንፈታለን። ደግሞ የሰነድም አዘጋጃለሁ፣ የውጊያ ሰነድ ለዛ ሙያም አለኝ። ያንን ኮርስ ነው ስርኩት። በልዩ በመገናኛ ስር ሆኖ በጦር መገናኛ ስር ሆኖ ልዩ መገናኛ የሚባል አለ። ያ በምስጢር የታሰረውን የሚፈታ ነው። ሰነድ እናዘጋጃለን። ሰነዱ ያው አሳሪውና ፈቺው ነው የሚያውቁት። እኛ በቁልፍ እናስራለን። ከዛ ተቀባዩና አስተላላፊውና ተቀባዩ ተፈርሞ ይሰጣል። አገር መሪም ቢሆን ከነጅ የኔ ቢሮ ልገባ አይችልም። ለምን? ምስጢር ነውና አመጣው ልገባ ይችላል። አዛዥ ነው። ያኔ ጊዜ በኮሎኔል መንግስቱ ነበሩ አይደል? ነበረ። እና እሳቸው የመጣውን ልግባ ቢሉ አይችልም፣ ያከብረዋል። ለምን? በኋላ ነው ራሱን ችሎ የወጣው መገናኛ ልዩ መገናኛ መምሪያ ተብሎ የወጣው። ዋናው እንትናችን በቆሎ ቤት ነበረ። ቀጥሎ እኔ ምድቤ ምድር ጦር ነበር የተመደብኩት። ከዛ በኋላ ከዛ ነው ወደ ግንባር ላይ ተበተን ነው እና ማንም ሰው የኔ አዛዥ ካልሆነ በቀር የኔ አዛዥ ሻምበል ነው። ጀነራሉ በመጣ በወቅቱ ጀነራል ኃይሉ ነበሩ። ጀነራል መሪድ ነበሩ። ኃይሉ በረዋቅ ናቸው ነው። ጀነራል ኃይሉ ገብረ ሚካኤል የምድር ጦር ዋና አዛዥ ነበሩ። እኔ እዛ ግቢ ነበርኩኝ። ሌሎችም ነበሩ ጀነራሎች። ማስታወሻ ጥላውን አርጋው የአክ መምሪያ ነበሩ። እሳቸውም ቢሆን አይገቡም። እኛ ቢሮ ልገባ አይችልም። እንደውም ምታቸው የሚል ህግ አለ። ምክንያቱም ምስጢር ሰነድ ነዋ። በግድ ልግባ ካለ አይችልም። ትክክለኛ መኮንን ሽፍታ ካልሆነ በቀር አይችልም። የሀገር ደህንነት ማለት ነው። ደህንነት ነው። ምክንያቱም ምስጢሮች ይፈታሉ፣ ድርድር የለም። ምክንያቱም አንደኛ ይታሰራሉ።
ለምሳሌ የውጊያ ምስል ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ያ ታስሮ ይሰጣል፣ ላንተ ይሰጣል ግልጽ ደብዳቤ። እሱን አንተ በኮድ ታስረዋል። አዎ እንግዲህ እጅግ በጣም ምስጢር አለ፣ ምስጢር አለ። ተራ የሚባል ነገር አለ። ተራ በእጅ የምሰጥ ነው። እጅግ በጣም ምስጢር ከሆነ ደግሞ ለባለቤቱ ብቻ መሰጥ ነው። ለመንግስቱ ከሆነ ለመንግስቱ፣ ጀነራል ኃይሉ ከሆነ ጀነራል ኃይሉ፣ ለጥላሁን ከሆነ ለጥላሁን ነው የሚሰጠው። አትመጣም አትገባም ብሎ ነገር የለም። ያንን ደግሞ እሳቸውም ደግሞ አይተው መጥተው ስፈታማ እኛም እንትናችን ዶክመንታችን አለ፣ ምን ንፈታው መሳሪያ አለን። በኋላ ነው ራሺያ ሳንጠቀመው ነው የተውነው። ራሺያ የላከው ማሽን ነበረ ምን መተውና ምናት ነው። ግን መጨረሻ ላይ እኛ ግን በእጅ ነው የምንጽፈው። በእጅ ቁልፍ አለ ደብቆ ይልካል። ቁልፉ እንደ ምስጢር ኮድ አለች። በምስጢር ኮድ እንትነትንና ሙሉ ገጹን ትርጉም ይሰጠዋለን። በዛ ሲስተም ነው እነዚህ የጦር ምስጢሮች፣ የጦር ጉዞ፣ የትላልቅ ሰዎች ጉዞ፣ የውጊያ ሁኔታዎች፣ የተለያዩ ነገሮች እስከ ራሺያ ይተላለፍ ነበረ። ወደ ወዳጅ ሀገሮች ሁሉ በዛ በቦርሳ ታሮ ይፈታ ነበር። በእኛ ልዩ እንትን ነበር በወቅቱ በቃ ትልቅ እንትን ነበርና ደስ ብሎኛል። በዛ ሙያ ላይ አልፍ ያለው በዛ ሙያውም ላይ የተነሳ ብዙም ሳልጎዳ ነው የወጣሁት። አሁን ስለዚህ ወደ ጦር ግንባር አልዘመትኩም ማለት መጨረሻ ላይ ነው ወደ ባህር ዳር ሲያዝ የገባ ነው። እዛ ድረስም ብዙም አልተጎዳውም። ከዛ አምቦ ግንባር መጣን በጀነራል መርዳሳ ሌሊሳ አሁን በህይወት አሉ ሲባል ሰምቻለሁ። አግኝቻቸዋለሁ እና ጻፋቸውንም ሰጠኝ። አዛዥ የነበሩ መርዳሳ ናቸው። አዎ ካሳውን ጀነራል ካሳይ ጨመዳ እሳቸውም ነበሩ በአንድ ወቅት ላይ ክሎማ ላይ ያለላ ታሪክ ነው። እዛ ነበሩ። እሳቸው ጋር ምን ተወቀል። አዎ ጀነራል መርዳሳ እስከ መጨረሻው አዛዥ ነበሩ። ከዛ በኋላ በዛው እንትላልና በወቅቱ ጥሩ ጊዜ ነበር ያሳለፍኩትና ብዙ ተምሬያለሁ። ረቶኛልም ጠቅሞኛል እና በዛ ውስጥ አልፌያለሁ ልል ፈልጌ ነው። እሺ በዛ በምታልፍበት ጊዜ መቼም የሀገር ሚስጥር መቼም ቢሆን ሚስጥር ነው። አሁን በአደባባይ ምን ሚስጥር ሰማህ ብዬ አልጠይቅህም፣ ግን በህይወት በጣም ያስገረመህ በኢትዮጵያም ታሪክ ላይ ለምሳሌ አሁን ኮሎኔል መንግስቱ ከሀገር ሲወጡ ሁሉ ውትድርና ውስጥ ነበር፣ ጊዜው ሙያ ላይ ነበር ካለ እንደው የተለየ ኢትዮጵያ ህዝብ ሊያውቀው የሚገባ በህይወቴ ያለፍኩበት ለምትለው ነገር አለ ማለት የሀገር ሚስጥር ያልሆነ ግን ህዝብ ሊያውቀው የሚገባ ነው። እንግዲህ ሰው ብዙ እንትኖች ናቸው። እንደው ታንኪዩ ብዙ ምስጢሮችም አልፏል። በእጅ ትርጉም ትፈታለህ፣ ትሰጣለህ። እክለ ይገደላል ተብሎ ይመጣል። ከጎኔ እክል ካለ አትነግረውም። እንግዲህ ምስጢር ነው። ደግሞም አለ ታማኝነት አለ። በስራ አጋጣሚ በእጅ የገባው ምስጢር ላለማውጣት የምትል ነገር አለ። ስትመረቀው ስትጀምርና ቃል ማክበር ደግሞ አለ እና ያ ነገሮች አልፏል እንዳሉ ሆኖ እስካሁን በቃ የሚቆጩ ነገሮችም አሉ። ለምሳሌ በነገርኩት ኖሮ በነገርኩት አግባብ ነው ብለህ አዎ የምትለው ነገሮችም አሉ። ብዙም አሁን ወደ ክርስትናውም ጠለቅ ብዬ ስመጣ ያለ ይሄም አለ። ያ በደርግ ጊዜ የነበሩ ነገሮች ናቸው። ልጅነቱም ደግሞ አለ ከኔ ጋር እና ይሄ ነው። መንገርም ደግሞ አልችልም። ራስም ደግሞ እንደው አንዳንዴ አሁን ስለ ውትድርና አሁን ለምሳሌ የሰው ህይወት ነው። አሁን አንተ ጋር ያለው የሰው ህይወት ነው። አንድ እርምጃ ወይ ሚስጥር ሲባክን ከዛ የሚከተለው ብዙ ወታደሮቻችን የኛን ጠባቂዎች በጠላት እጅ ይወድቃሉ ወይ ይገደላሉ ማለት ያ ቀላል ነገር አይደለምና ከዚህ አንፃር ለምሳሌ ብዙ ጊዜ ተንኮል ነበር ይባላል። ለምሳሌ አንድ ጦር ሲገባ ቀድሞ ለጠላት ደርስና ከዛ በቃዛ ጋር ጨረሷቸው ምናምን የሚባል ነገር ይሰማልና ነው ከዚህ ጋር የተያያዘ ነው። ነክተው መታልፈው እዛ አናረገውም። ያ ነገርም እኛ ጋር አይመጣም። ብዙ ጊዜ የሚያጋጥማቸው እነዚህ ሞርሶችን ነው፣ መገናኛዎችን ነው። መስመር ላይ ያገናኛሉ። ብዙ ችግሮችም እነሱ ጋር አለ። እኛ ሞርስ ይቀበልና እኛ ጋር ያመጣል። እኛ ትርጉም ሰጪዎች ነን። ስለዚህ ቀድሞው ነው ያስቀሩትን። እነሱ ኦንላይን ላይ ይጫወታሉ። ሬዲዮ ላይ እነሱ በቃ ይገቡና ዝም ብሎ ሲመቱ
መስመር ላይ ያገናኛሉ። ሀሳብ በዛም የከዱም አሉ፣ የተጫወቱ ተቀጣጥረው ብዙ ነገር ስራ የሰሩም አሉ። እኛ ግን ያ ደረጃ እኛ ጋር የለም። ለምን? ሰነድ መቀየር ነው። በውጊያ ጦር ሲመታ አውቶማቲክ ሰነድ መቀየር ነው። ሄድ ላይ ነው የምንጠብቀው። ወዲያው ምስጢር ኮዱን መቀየር ነው። ይሄ ነው። እኛ ውጪ ወይም ጠላት ሆኖ ከሚዋጋው ኃይል የምንገናኝበት መንገድ የለንም። እኛ ከያዙን ነው እነሱ ሰነድ ኮድ ሰብረው የእኛን ኮድ ከሰበሩ ወይም ሌላ እኛን ሰው ከወሰዱ ሰነዱን ኮፒ ያደርጋሉት። ሰነዱን ደግሞ ወዲያው ነው አውቶማቲካሊ ነው የምንቀይረው። አንድ ሰው ያዘ ከተባለ ከመያዙ በሞቱ ይቀል ጥሩ ነው የምንለው። አንድ የኛ ጓድ መሰዋት አለበት ብለን ነው አስበው። ለምን ምስጢሩ ይወጣል፣ ሙሉ ሰነድ ይቀይራል። እዚህ እኮ ነው አሁን ወታደር እኮ መከበር አለበት ምለው። አዎ፣ እና ለሀገሩ ሲል ህይወቱን ይሰጣል። አዎ፣ እኔ አሁን ለምሳሌ እዛ እየሰራው ብል በአንድ ሰዓት ውስጥ ብዙ ጥፋት ሊመጣ ይችላል፣ ኮድ ካወጣና እንትኑን ከሰጠ። ስለዚህ ያ ሰው መሰዋቱ ለሀገር ጥቅም ነው። ብዙ ኢኮኖሚካሊ ሰነድ መቀየር አለ፣ ብዙ ነገሮች አሉ እና ጉዳት ይከተላል በዛ ሰዓት ውስጥ። እንግዲህ ሰዓት ይባላል ወታደር አንድ ጊዜ የሚመጣው ጉዳት ብዙ ነገር ሀገርን እንትን የሚያደርግ ነው። ግን እኛ ጋር አይደለም ያ ነገር። ለዚህ ነው አሁን አንድ ውጊያ ሲመጣ ቅድሚያ መምሪያ ነው የምነሳው። ቶሎ ዘመቻ መምሪያና ትምህርት መምሪያ፣ መቅደሚያ መምሪያ፣ ከምንም ጦር ከአዛዥ ቅድሚያ እሱ ነው የምነሳው። ማለት ውጊያ ሲመጣ ቶሎ ይሸሻሉ። ኦኬ፣ ወደ ኋላ ይሸሿቸዋል። አው ይወስዳሉ። በሄሊኮፕተር ደግሞ በተለያየ መንገድ መውጣት መደምሰስ የለባቸውም። ይሄ የሀገሪቱ አቋም ነው። አይ በጣም ጥሩ። እንግዲህ በዚህ አሁን ወደ ቤተክርስቲያን ወይም ደግሞ የመንፈሳዊ ነገር እያወራን ነው እንጂ ይሄ ከዚህ ምን እንማራለን? አሁን መንፈሳዊ ነገር አንተ በዛን ጊዜ ጌታን አልተቀበልክም ገና? አይ ተቀበል ያደገረዘ ነበር። አዎ ትውልደ መዛው ነው ውስጥ ሆነ። ታዲያ ይሄንን ስታይ ይሄን ጊዜ ጦርነቱን ስታይ ምን ነበር ይሰማህ ነበር እንደ ክርስቲያን ማለት? ወል እንደ ትውልደና እንደ አካባቢ ውጊያም አናውቀውም፣ እንግዳ ነው። ግን ደግሞ ማንም ሰው ደግሞ ወደ ስልጠና ከወሰደ በኋላ ለዛ ጉዳይ ኮሚትመንት ወስዷል፣ መፈጸምም አለበት። ስለዚህ ይሄ ደግሞ የገባውን ቃል ማክበር ደግሞ በክርስትናም ያለ ነገር ነው። ልክኛ አሁን የገባውን ቃል መፈጸም አለብን። ይሄ ነው የምንለው። በዛም መፈጸም አለብን። እኔም ደግሞ በዛ ውስጥ ሆኜ የተሰሙን ነገሮች ያው በውጊያ አላምንበትም። ነገር ግን ስራ ነው። ስልጠና ወስጃለሁ፣ ኮርስ ገብቻለሁ። ስልጠና በኋላ ኮርስ አለ፣ ከኮርስ በኋላ ደግሞ ትምህርቶች አሉ። ያን ከወሰድኩ በኋላ በእጄ ላይ የጠፋ የለም። ይሄ መደበኛ ደግሞ ቢሮ ስራ ነው፣ መስራትም ደግሞ አለብኝ እንደ አንድ ዜጋ። ስለዚህ ዜግነትን ተወጥቻለሁ ብዬ በዛ በጣም ደስ ይለኛል በመውጣት በዜግነቴ። መጨረሻም ደግሞ ህይወቴ ሲያልፍ ደግሞ ጌታ ደግሞ ጎትቶ አወጣኝ። በጣም ጥሩ። እንግዲህ የዝግጅታችን አጋማሽ ላይ ደርሰናል። ከቀሪ ታሪክን ደግሞ ትተርክልናለህ። ተመልካቾቻችን የዝግጅታችን አጋማሽ ላይ ደርሰናል። ረፍት አድርገን እንመለሳለን። ባላችሁ